እስኪ ይህን ቪዲዮ ትንሽ ሰምተን እንምጣ። ዶክተር አብይ ጋር ከተቻለ ይስራልኝ፣ ካልተቻለም በቃ ተስፋ ቆርጣለሁ። እንግዲህ በጣም ያው እኔም እያዘንኩ ነው ያየሁት፣ ምክንያቱም ያላትን ችግር ስለምረዳ ወይም ስለማቅ እንግዲህ ታሪኳን በተወሰነ መልኩ ከተናገረቻቸው ነገሮች ለመስማት ሞክሬያለሁ። ይህን ቪዲዮ ሁላችሁ ሼር አድርጋችሁ ለታካሚዋ አድርሱልኝ። እንግዲህ እቺ ልጅ ቪዲዮ ሁላችሁም ሼር አድርጋችሁኛል። እንግዲህ የተወሰነ ነገር እሷ ከተናገረቻቸው ችግሯን ለመረዳት ሞክሬያለሁ። ምንድነው አይ ቲንክ ይመስለኛል ከዚህ በፊት ሰርጀሪ ተሰርቶላታል። የተሰራላትም ሰርጀሪ የእንቅርት ኦፕሬሽን ነው። እንቅርት ኦፕሬሽኑ አይ ቲንክ ናሙናው እንደ ካንሰር የሚያሳይ አይነት ነገር እንደሆነ ነው እንግዲህ ከሷ ከመተናገራቸው ነገሮች የተረዳሁት። ድጋሚ ሰርጀሪ መሰራት እንዳለበትና መውጣት እንዳለበት ተነግሯታል። አይ ቲንክ ሪከረንስ ሊሆን ይችላል ወይም የቀረ ነገር ሊኖር ይችላል። ነገር ግን አይ ቲንክ ከሰርጀሪው ጋር እያያዝ ወይም ደግሞ ራሱ ማሊግናንሲ ወይም ካንሰር ያመጣው ይሁን ባላቅም እንግዲህ እሷ የምትናገረው ከሰርጀሪው በኋላ እንደሆነ ነው። የሁለቱ መተንፈሻ ቱቦ ክሮቿ እየሰሩላት አይደለም። ያ ማለት ከፍተኛ የሆነ የመታፈን ወይም ደግሞ አፐር ኤርዌይ ኦብስትራክሽን አምጥቶባታል ዲዩ ቱ ባይላተራል ሪከረንት ላረንጃል ነርቭ ኢንጁሪ። ሶ ሰርጀሪው ሪከረንስ እንዳለውም ተነግሯታል። ሰርጀሪ መሰራት እንዳለበት ተነግሯታል። ሶ አንገቷ ላይ ደግሞ ቱቦ መግባት እንዳለበት ነው የተነገራት። እንግዲህ እሷም ወደ እኔ ለመቅረብ ነው ያሰበችው። ነገር ግን እኔ እዚህ ጋር ክሊር ማድረግ የምፈልገው ነገር ኦልሬዲ ሁለቱ ነርቮች ከተጎዱ ያለው አንድና በአሁኑ ሰዓት እንደ አገራችን እየተጠቀምንበት ያለው ሕክምና መመለስ የሚቻል ነገር ስላልሆነ ነርቡን ወደ ነበረበት ቦታ የመተንፈሻ ቱቦ ከአንገቷ ስር ላይ ከፍቶ በደንብ እንድትተነፍስ እና ከመታፈን ነፃ እንድትሆን ማድረግ ነው። ነገር ግን ምናልባት ዊዘን አድቫንስ ቴክኖሎጂ ነገ ከነገ ወዲያ ቮካል ኮርዷ ላይ የሚሰሩ ሰርጀሪዎች ወይም ደግሞ የድምፅ ክሮቿ ላይ እነሱን ለማላቀቅ የሚሰሩ ሰርጀሪዎች ተሰርተው መተንፈስ የምትችልበትና ቱቦ የሚዘጋበት እድል ሊኖር ይችላል ወደፊቱ ማለት ነው። ነገር ግን አሁን ባለው ሁኔታ ቱቦ አስገብቶ ህይወቷን ከመታደጉ ውጭ ሌላ አማራጭ ያለ መስሎ አይታየኝም። እኔም ደግሞ አንድ ምክር አለኝ ለሷ። በጣም መፍጠን አለብሽ፣ ቶሎ መተንፈሻ ቱቦ መግባት አለበት። ካልሆነ ትንሽ እንቅስቃሴ ሙሉ ለሙሉ የመተንፈሻ ቱቦ መዘጋትና ድንገተኛ የሆነ የህይወት ማጣት ሊያመጣ ስለሚችል ቱቦ መግባቱን አትጥዩ። ከዛ በኋላ ቱቦ ከገባ በኋላ ሌሎች አማራጮችን ቀስ ብሎ ማየት አስፈላጊ ነው ወይም ደግሞ ጠቃሚ ነው ብዬ አስባለሁ። ይህንን ህክምና በየትኛውም አይነት ሆስፒታል ማግኘት ትችላለች። ነገር ግን እኔም እንደሰራልሽ የምትፈልጊ ከሆነ መስራት እችላለሁ። ከዛ ውጭ ግን ሌላ አይነት አማራጭ አይታየኝም እኔ በአሁኑ ሰዓት ማለት ነው። ኦልሬዲ ለዚህ ለምትታፈነው ችግር ማለት ነው። ይህን መልእክቴን እንግዲህ አድርሱልኝ። በጣም ነው የማመሰግነው። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ደሩ። እሺ ውድ ቤተሰቦች ዛሬ የመጣሁበት ትልቁ ብስራት ነውና ለዶክተር አብይ ታደሰ ቅድሚያ እንኳን ለዚህ ክብር አበቃ፣ ክብር ይስጥልን እንላለን። እዛው ያለው አንድ መልእክት ላስተላልፍ ነው። ከአሁን በኋላ 5 ልጆች ከትግራይ አምጥታችሁ ራሴ ሙሉ ህክምናውን እሸፍናለሁ ባልከን መሰረት ከነገ ወዲያ ጀምረን ልጆች ይዘን ልንመጣ ነው። ስለፈቀድክልን ትልቅ ክብር አለን። ክብር ይስጥልን። እንኳን ደስ አለህ። በጣም እናመሰግናለን። እንግዲህ እንደምታዩት ወንድማችን ያለውን ነገር ሰምታችሁታል። በእርግጥ ከዚህ በፊት በአካል ተገናኝተን ጥያቄዎችን አቅርቦልኝ ነበር። ዶክተር እባክህ ምን ታግዘናለህ? ምን ትረዳናለህ? ብዙ አቅም የሌላቸው በጣም ብዙ ችግርተኞች ኢቭን አይደለም ለመታከም የዕለት ቁርስ እንኳን የሌላቸው እና በአንተ በምታከመው ችግር የሚሰቃዩ በጣም ብዙ አሉና እባክህ እስኪ የምታግዘን ነገር ካለ ብሎ ጠይቀው ነበረ። እኛም ደግሞ እንደ ኤሊት የአንገት በላይ ቀዶ ህክምና ማዕከል ማኔጅመንት ይሄ ሁሌ የምናደርገው ነገር ነው። ባይዘዌ እንደዚህ ጋር ለመናገር
አቅም የሌላቸውም ብዙ የምናግዛቸው አሉ፣ ኢቭን በወረፋ ማለት ነው። ሶ ከዛ የተለየ ነገር ስለሌለው እኛም ከትግራይ ክልል እሱ እንዳለው 5 ልጆችን ሙሉ ወጫቸውን ችለን ያለምንም ክፍያ በነፃ ለማከም ቃል ገብተን ነበረ በእኔ በኩል ማለት ነው። ሶ አይ ቲንክ አሁን ልጆቹ የሚመጡበት ጊዜ የደረሰ ይመስለኛል። እኔም እናንተ ጋር እዚሁ ነው ያየሁት። እኛም ደግሞ በደስታ ተቀብለን ሙሉ ሕክምናቸውን ያለምንም ወጪ ሸፍነን ልጆቻችንን አክመን ወደ መጡበት ደግሞ እንግዲህ የሚመለሱ ይሆናል ማለት ነው። እንግዲህ ማህበራዊ ኃላፊነታችንን መወጣት በሚለው ውስጥ የሚካተትና ግዴታችንም ጭምር ነው። ውዴታ ሳይሆን ግዴታችንም ጭምር መሆኑን ለዚህ ጋር ለመናገር እፈልጋለሁ። ሁሉም ሰው ደግሞ ወይም ደግሞ ሁሉም ተቋም ማህበራዊ ኃላፊነትን በመወጣት እንዲህ የተቸገሩ ሰዎችን በመርዳትም ደግሞ ለብዙ ሰዎች ምሳሌ አርአያ መሆን እንችላለን የሚል ሀሳብ አለኝ። ስለዚህ እንኳን ደህና መጣችሁ ማለት ነው የምፈልገው ማለት ነው በተቋማችን ስም። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። እሺ ውድ ቤተሰቦች ዛሬ የመጣሁበት ትልቁ ብስራት ነውና ለዶክተር አብይ ታደሰ ቅድሚያ እንኳን ለዚህ ክብር አበቃ፣ ክብር ይስጥልን እንላለን። እዛው ያለው አንድ መልእክት ላስተላልፍ ነው። ካሁን በኋላ 5 ልጆች ከትግራይ አምጥታችሁ ራሴ ሙሉ ሕክምናውን እሸፍናለሁ ባልከን መሰረት ከነገ ወዲያ ጀምረን ልጆች ይዘን ልንመጣ ነው። ስለፈቀድክልን ትልቅ ክብር አለን። ክብር ይስጥልን። እንኳን ደስ አለህ። በጣም እናመሰግናለን። ምከረው እምቢ ካለ መከራው ይምከረው የሚባል አባባል አለ። እንግዲህ ይህን ያልኩበት ምክንያት ዛሬ አንድ የ30 ዓመት ወጣት የፊንጢጣ ኪንታሮት አለበት ተብሎ የባህል መድኃኒት አስደርጎ ነበረ። ይህም እንግዲህ ከጊዜ በኋላ ከፍተኛ የሆነ የፊንጢጣ መጥበብ እንግዲህ ቲፕ ኦፍ ፊንገር አድሚት አያደርግም ወይም የቁልፍ ቀዳዳ የሚያክል ክፍተት አለው። ሰገራ ለመውጣት በጭንቅ ነው። ይህም የሰገራ ማለስለሻ መድኃኒቱን ወስዶ አይወጣለትም። ስለዚህ እኛ ጋር መጣ። እንግዲህ ከላይ በፎቶ የምታዩት በጣም ጠቧል እና ምንድነው ያደረኩለት እንግዲህ ባይላተራል ሃውስ ፍላፕ የሚባል አለ። በዙሪያው በፊንጢጣ ያለውን የቆዳውን ሞቢላይዝ አድርጌ እንግዲህ ካነሱ ጋር ሰርቼ እንግዲህ መጀመሪያ ከኦፕሬሽን በፊት 0.4 ሴንቲሜትር ነበረ ክፍተቱ። ከኦፕሬሽን በኋላ ግን 2 ሴንቲሜትር እንዲደርስ አድርጌለታለሁ። እንግዲህ የኔን ስራ ጨርሻለሁ። ፈጣሪ ይርዳው። ግን ማስተላለፍ የምፈልገው መልእክት ባካችሁ የፊንጢጣ ኪንታሮት በሆስፒታል በ30 ደቂቃ ያውም ከ20 እስከ 30 ደቂቃ ባልሞላ ጊዜ በዘመናዊ ሕክምና በማደንዘዣ ያለምንም ህመም መታከም ትችላላችሁ። እንዲሁም ደግሞ ወደ ስራችሁ በ2 ሳምንት ትመለሳላችሁ። ቁስሉ ደግሞ በ1 ወር ውስጥ ሙሉ በሙሉ ይድንላችኋል። በዘመናዊ ሕክምናም ሲሰራ አይተካም። መካንነት ወይም አይተካም። ካንሰር አይሆንም። ስለዚህ ባካችሁ በዘመናዊ ሕክምና ተሰሩ ላለው ይህ መልእክት ለብዙ ሰዎች እንዲደርስልኝ ኮፒ ሊንክ ሼር አድርጉ። እንዲህ አይነት ጠቃሚ መረጃዎች እንዲደርሷችሁ ፎሎ አድርጉ፣ ላይክም አድርጉ። የምትፈልጉትንም ጥያቄ ኮሜንት ላይ አስቀምጡልኝ። ስላዳመጣችሁ አመሰግናለሁ።